ስለሆነ በግጥም ነው እና መዝሙር ነው፣ ትንቢትም አይደለም እና ባልተነገረ ነገር ላይ ለራሳቸው ቃላቶችን እንዴት አድርገው ሊያጣሙ እንደሚችሉ በቀላሉ እንረዳለን። መቼስ ሙስሊሞች እንግዲህ ቁርአኑ የተናገረው እውነት መሆኑን ለማረጋገጥ መጽሐፍ ቅዱስ ገብተው ያልፈነቀሉት ድንጋይ፣ ያልወጡት ዳገት፣ ያልወረዱት ቁልቁለት የለም እስካየው ድረስ። ነገር ግን ቄሱም ዝም መጽሐፉም ዝም ነው የሆነው። ሙስሊም ሊቃውንቶች በዕብራይስጥ የመሐመድ ስም ተጠቅሶበታል። ክፉ አይሁድና ግን ስሑታን ክርስቲያኖች ብትደብቁትም አላህ አዋቂ ስለሆነ አጋለጣችሁ በማለት ነው እንግዲህ ይህን ጥቅስ የሚጠቅሱት። አሁን ቃሉን የምናየው በአማርኛ እናያለን፣ በእንግሊዝኛ እናየዋለን፣ ከዛ በዕብራይስጥ እናየዋለን ማለት ነው። ቃሉ እንደዚህ ይላል እንግዲህ መኃልየ ዘሰሎሞን ምዕራፍ 5 ከቁጥር 16 ላይ እንዲህ ይላል፣ አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅቶች ሆይ ውዴ ይህ ነው፣ ባልንጀራዬ ይህ ነው ይላል። በእንግሊዝኛው ላይ his mouth is most sweet, yes he is altogether lovely, this is my beloved and this is my friend, oh daughter of Jerusalem ይላል። የዕብራይስጡ ደግሞ ሂኮ ማምጠኪን ወኩሉ መሐመዲን ይላል። አሁን እነሱ ሂኮ ማምጠኪን ወኩሉ መሐመዲን የምትለው ያዘና አህመዲዳት አውሮፓ ውስጥ በቃ አንድ ጊዜ ቀውጥ ያደረገው አውሮፓ መላ አውሮፓን እየዞረ መሐመድ ተገኘ። መሐመድ ፓስተሮች ብዙዎቹ ግራ ገባቸው። ብዙ ፓስተሮችም ለጊዜው መልስ መስጠት አልቻሉም። ግን በጣም ጎበዝ ናቸው። ምንድን ነው ያደረጉት? ቀጥታ ዕብራይስጥን ማና ሲጀምሩ በሚቀጥለው ጊዜ ሲጋበዝ አልተገኘም። ምክንያቱም ሂኮ ማምጣኪን ወኩሉ መሐመድን የሚለው ቃል እዚህ ጋር በእውነት መሐመድን እንግዲህ መሐመድም አይልም እኮ መሐመድ በስም አይልም፣ መሐመዲን ነው የሚለው። መሐመዲን ነው የሚለው በዕብራይስጥ ቃሉ። እንግዲህ ምን ያህል በቀላሉ ሊያታሉ እንደሚችሉ አስቡት። አሁን ብዙዎቻችን እኔም በዛ ተስቤ ነበር። በዛ ጊዜ በጣም ተስቤ መቼ ነው የምሰልመው? መቼ ነው ይህን ነጭ ቀሚስ? ነገር ግን ቃላቶቹ ሲጠና በተለይ ኮፕቲክ ቤተክርስቲያን እዛ ሄጄ አንዳንድ ነገሮች ሳጠና ስመረምር ሳይ ፈጽሞ እነሱ ከሚያስቡት ጋር እንደማይገናኝ መረዳት ይቻል ማለት ነው። ግን በቀላሉ ግን ይገናኛል። ለዚህ ነው ጥንቃቄ ማድረግ ማድረግ ያስፈልጋል። ለመወሰን መቸኮልም የለብንም። የሆነ ነገር ካሉን መልስ ካጣን መልስ ከሌለው እኛንን እንጂ መልስ ያላገኘ ነው። እዚህ ላይ መሐመድን የሚለው ቃል የመሐመድን ስም በመጽሐፍ ቅዱስ መግለጽ ያሳያል። እንደ ሙስሊሞች አገላለጽ መጽሐፍ የነበረበት እንግዲህ አፉ እጅግ ጣፋጭ ነው እርሱም መሐመድ ነው እነሱ የሚሉት እንደዚህ ነው የሚሉት እነሱ። መጽሐፍ ቅዱስ የሚለው አፉ እጅግ ጣፋጭ ነው እርሱም ፈጽሞ ያማረ ነው። በዕብራይስጥ መሐመድን ማለት ያማረ ማለት ነው፣ ውብ የተዋበ ማለት ነው። እነሱ ግን ያማረ የምትለዋን ቆርጦ ወጣትና ምን አሉ? መሐመድ አፉ ጣፋጭ ነው፣ በአፉ ቁርአንን የቀራ ነው፣ የአላህን ቃል የተናገረ ነው እና ሰዎችን ወደ ዓለማት ጌታ የመራ ነው። ለዚህ ነው አፉ ጣፋጭ ነው የተባለው። እርሱም ያለው ከዛ እርሱም ፈጽሞ ያማረ ነው አለው። እርሱም የተባለው መሐመድ ነው ብለው ያቺ ቦታ ላይ ቃሏን ይከታሉ። ሂኮ ማምጣቂን ወኩሉ መሐመድን የሚለው ላይ ማለት ነው። ግን ያልተረዱት እዚህ ጋር ብቻ አይደለም ይሄ ቃል ያለው። እንደዚህ አይነት ቃል በመጽሐፍ ቅዱስ እዛ ውስጥ 11 13 ቦታ አለ። እያንዳንዳቸውን እያስገባና ያለን በተለይ ኖት የሚይዙ ሰዎች በደንብ ያዙት። ይህንን በደንብ ስንይዘው ከዛ በኋላ እንጠይቃቸዋለን። ኦኬ እንደዚህ ካላችሁ ኦኬ እዚህ ጋር የተነገረው እንግዲህ ሂኮ ማምጣኪም ወኩሉ መሐመድን አፉ እጅግ ጣፋጭ ነው እርሱም መሐመድ ነው እርሱም ፈጽሞ ያማረ የሚለው መሐመድ በሚለው ከተኩት ሌሎች የመጽሐፍ ቅዱስ ቃላቶችን እናመጣለን። እሱን በደንብ እናያለን። እንግዲህ
አሁን በዚህ አንቀጽ ላይ የተመለከትነው ክፍል እንግዲህ በተለይ ስለ መኃልየ መጽሐፍ ስናጠና የአንድ ማወቅ ያለብን ነገር አለ። ከሱናማይት ወገን ከሆነች ሴት ለውድ ፍቅረኛዋ ሙሽራዋ ፍቅሯን ለመግለጽ የዘመረችለት ግጥማዊ መዝሙር ነው ይሄ። ሱናማይት ሴት አለች። እዚህ ላይ 3 ገጸ ባህሪያቶች አሉ። በዚህ ውስጥ ሱናማይቷ ሴት አለች፣ ሙሽራው አለ፣ ሶስተኛ ደግሞ የኢየሩሳሌም ቆነጃጅቶች አሉ። አረብ ሀገር የሚያስደርሰው ነገር የለም። ይሄ ወደ መካም አይሄድም። መሐመድንም የሚገልጽ ነገር የለውም። በሁለት ፍቅረኛሞች መካከል ያለ የፍቅር መዝሙር ነው። እንደውም ይህንን መጽሐፍ እንደውም የብልግና መጽሐፍ ነው፣ ፖርኖግራፊ ያስፋፋል እያሉላ ይተቹታል። መልሰው ደግሞ ለመሐመድ ደግሞ ስሙ ተጠቅሷል ይላሉ። እና የምናየው ራሱ እንደዚህ አይነት ግልጽ የሆነ ግራ መጋባቱላ አለባቸው። ሙሉ አውደ ንባቡ እንግዲህ እንዲህ ይላል። አሁን ቅድም እንደነገርኳችሁ ወር ላይ ከፍለን ወታችን ዝቅ ብለን እናነባለን። ሙሉ አውደ ንባቡ መነባብ አለበት። እንዲህ ይላል። ከቁጥር 9 ጀምሮ እንጀምራለን። አንቺ በሴቶች ዘንድ የተዋብሽ ሆይ ከሌላ ወዳጅ ይልቅ ውድሽ ማን ነው? ይህን የሚያህል አምለሸናልና ከሌላ ወዳጅ ይልቅ ውድሽ ማን ነው? ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው፣ ራሱ ምዝምዝ ወርቅ ነው፣ ቆንዳላው እየተዝረፈረፈ ነው፣ እንደ ቁራ ጥቁረት ጥቁር ነው፣ አይኖቹ በሙሉ ፈሳሽ አጠገብ እንዳሉ በወተት እንደታጠቡ በፈሳሽ ውሃ አጠገብ እንደተቀመጡ እንደ እርግቦች ናቸው ይላል። እንደ ቁራ ጥቁር ነው ካለ እኮ በእስልምና ውስጥ መሐመድን ጥቁር ነው ማለት ያስገድላል። በአዲስ ለመጣላችኋለሁ እሱን ለእሱ ነው ይላሉ። እዚህ ጋር ግን እንደ ቁራ ጥቁር ይላል። እንኳን አለ መሐመድን እንደ ቁራ ጥቁር ነው ማለት ቀርቶ ጥቁር ነው ማለት ራሱ ያስገድላል። በሐዲስ ላይ በቡካሪ ላይ በግልጽ ያስቀመጠው ከቶፒክ እንዳልጣስል ያንን መጥቀስ አልፈልግም። ከዛ ምን ይላል ቀጥሎ? ጉንጩና ጉንጭና ጉንጩ የሽቱ መደብር እንዳለበት እንደ ሽቱ አትክልት ናቸው። ከንፈሮቹ እንደ አበቦች ናቸው። የሚፈስ ከርቤም ያንጠበጥባል። እጁም ከብርሌ ፈርጥ እንዳለበት ወርቀ ቀለበት ናቸው። አፉ እጅግ ጣፋጭ ነው፣ እሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጆች ሆይ ውዴ ይህ ነው፣ ባልንጀራዬ ይህ ነው በማለት ጥቅሱ ይደመድባል። አሁን እነዛ የኢየሩሳሌም ቆነጃጅቶች በእውነት ለመሐመድ ነው አሁን ይህን የጠየቁት? እንደዛ ማለት ይቻላል ወይስ እንደዛ አይነት እንደው ነገር የሚያሳየውስ መቀራረብ ነገር አለ? ቅድመ ልደተ ክርስቶስ እንግዲህ 900 ዓመት ነው ሰለሞን። በዛ ጊዜ የነበሩ የኢየሩሳሌም ቆነጃጅቶች አንቺ ሱናማይት ሴት ውድሽ ማነሽ ይሏት፣ የአንቺ ውድሽ መሐመድ ነው ይላሉ። ሊያስኬድ ይችላል? ምን ያህል ጉድለት እንዳለበት እናያለን። አሁን ከዚህ ቀጥሎ የምናያቸው የመጽሐፍ ቅዱስ ዋና እነዚህ የሚነሱት ቀጥለን አሁን ከዘረዘርናቸው ዲፌንስ ከምናደርገው አሁን ወደ ኦፌንስ ነው የምናደርገው። ቀጥታ ቃላቱን ሙሉ ለሙሉ እሱ እንዳልሆነ የሚገልጽና የሚያጠቃ የሚያሳይ ነው። እንግዲህ የሙስሊም ዑለማዎች መሐመድን ይገልጽልናል፣ ቁርአንም የተናገረ እውነት ያደርግልናል ብለው የሚያስቡት ምንባብ ከቁጥር 16 ያለን አይተናል። አሁን ከዛ ወረድ የሚለን ደግሞ ሌሎችን ደግሞ እናያለን። አሁን መሐመድን የሚለውን ነው እነሱ የሚይዙት። ይህ የቋንቋ የቃላቶች መመሳሰል ነው። ይህ በዘርፉ ጥናት ምን ይባላል? ፎኖሎጂ ይባላል። ፎኖሎጂ ማለት ምን ማለት ነው? የአንድ ቋንቋ የንግግር ድምፆች ጥናት መሰረት ተመሳሳይ ድምፅ የሚሰጡ በትርጉም የማይመሳሰሉ ቃላቶች ማለት ነው። በዓለም ላይ ብዙ አለ። ይኸው አሁን አንዳየን መሐመድ ይላል እዚህ ላይ በዕብራይስጥ ያማረ ማለት ነው። በአረብኛ ግን መሐመድ የሚለው የተመሰገነ ይላል። ድምፅ የተመሳሰለ ግን ልክ ለሱ እንደተነገረ አድርጎ ለመጠቀም ይቻላል ማለት ነው፣ ለማጨልበር። ከዚሁ ጋር ተመሳሳይ የአንዳንድ ቃላቶችን ምሳሌዎችን እንውሰድ። ለምሳሌ በምሳሌ በአረብኛ አላህ ማለት አምላክ ማለት ነው። በዕብራይስጥ ግን አላህ ማለት ዛፍ ነው፣ የዛፍ አይነት ነው። ተመሳሳይ ድምፅ እንጂ ተመሳሳይ ትርጉም የለውም። ጽሑፉን ያዙት፣ ይህንን ይጠቅማቸዋል። አላህ ማለት በአረብኛ አምላክ ማለት ነው። በዕብራይስጥ ግን ኦክትሪ ነው የሚባለው። ኦክ የሚባል ዛፍ አለ። ልክ እንደዚህ እንደ ዘንባባ የዛ ዛፍ ነው አይነት ነው። ስሙ ተመሳሰለ እንጂ ትርጉሙ ግን አንድ አይደለም። አሁን በዕብራይስጥ ደግሞ ሌላ ደግሞ እንመልከት። ለምሳሌ በአረብኛ አክባር ይላል። አክባር ማለት ታላቅ ነው ማለት ነው። እንደምናውቀው ሙስሊሞች ብዙ ጊዜ
አላሁ አክበር ይላሉ። ያ ምን ማለታችን ነው? አላህ ከሁሉም በላይ ነው ማለት ነው። ከእናንተ አምላክ በላይ ማለት ነው። አሁን ሲጮሁ እነሱ የሚናገሩት ከመጽሐፍ ቅዱስም አምላክ ነው በላይ ነው፣ ከክርስቲያኖች አምላክ በላይ ነው፣ ከዕብራይስጥም አምላክ በላይ ነው የኛ አምላክ እያለ የሚናገሩት። አክባር ማለት ግን በዕብራይስጥ ግን አይጥ ማለት ነው። አሁን አላህ አክበር የሚለውን በዕብራይስጥ ብንተረጉመው የዛፍ ስር አይጥ ማለት ነው። ስለዚህ ይህ ማለት አሁን በቃ ትርጉም ሰጠ ማለት ነው። አሁን በእስልምናን ተናገረ ማለት እንችላለን። ለዚህ ነው እያንዳንዱን ነገሮች ቋንቋ በተለይ ቅድም እንደነገርኳችሁ ፎኖሎጂ በሚባለው ህግ ተመሳሳይ ድምፅ ኑሯቸው በቋንቋዎች ግን የተለየ ትርጉም የሚሰጡ አሉ። አሁን በእኛ ሀገር የምናገራቸው አሉ። ለምሳሌ አሁን ኩማ የሚለው ቋንቋ ሺ ማለት ነው በኦሮምኛ ቋንቋ። በኬንያኛ ግን ከሄደን ግን ቁም ማለት ነው። ተመሳሳይ ድምፅ ነው ያለው እንጂ አንድ አይነት ትርጉም የለውም። ስለዚህ አሁን በዕብራይስጥ በአረብኛ አላሁ አክበር የሚለው በዕብራይስጥም አላሁ አክበር አለ። አላሁ አክበር ማለት በዕብራይስጥ የዛፍ ስር አይጥ ማለት ነው። ስለዚህ ተመሳሰለ ማለት ይቻላል። ምን ያህል እንግዲህ የቁርአኑ ራሱ ስህተት እናያለን። በተለይ ከቁርአኑን ደግሞ በላይ ደግሞ የራሳቸው ደግሞ አስተማሪዎች መዝሙር የሆነውን መጽሐፍ ሱናማይቷ ሴት ለፍቅረኛዋ ሰለሞን የዘመረችውን መዝሙር ትንቢት ነው፣ ለመሐመድ ነው የዘመረችው። እንግዲህ ያገባቸውን እስከማውቀው ድረስ ወደ 25 ሴቶች አሉ እየፈታና እያገባቸው። ይቺ እንግዲህ 26ኛ ልትሆን ነው ማለት ነው። አሁን እንግዲህ የቃል ተመሳሳይ የሚፈጥረውን ችግር ደግሞ እንመለከታለን። በመጽሐፍ ቅዱስ መሐመድም የሚለው የዕብራይስጥ ቃል ወደ 10 ቦታ የሚገኝ እንጂ በመኃልየ ሰሎሞን ብቻ የሚገኝ አይደለም። ስለዚህ ሕዝቅኤል ምዕራፍ 24 ከቁጥር 16 ትይዛላችሁ የሚጽፉ ሰዎች። ምን ይላል? የሰው ልጅ ሆይ የዓይንህን አምሮት በመቅሰፍት ወስድብሃለሁ ይላል። በዕብራይስጥ ምን ይላል? ምናልባት ዕብራይስጥ ተናጋሪ ያለው እንግዲህ የጻፈውን ነው የማነበው፣ በደንብ የወሰድኩት ማስታወሻ። ቤን አዳም ሎኬ አች መሐመድ አይን ይቻ ይላል በዕብራይስጥ። እዚህ ላይ መሐመድ የሚላለ መሐመድ የሚለው እዚህ ላይ የዓይን አምሮት የሚለው ነው። አሁን ይሄ እንግዲህ ሕዝቅኤል ለሚስቱ የተናገረው ቃል ነው። እዚህ ላይ እግዚአብሔር ነው የሚናገረው። እዚህ ላይ የሰው ልጅ ሆይ ብሎት ራሱ ሕዝቅኤልን የዓይንህን አምሮት በመቅሰፍት ወስድብሃለሁ አለው። አሁን መሐመድን እንደው የነቢዩ ሕዝቅኤል ሚስት ልናደርገው ነው በእነሱ አተረጓጎም ከሄድን። በጣም ብዙ ጊዜ የሚተረጉሙት አካሄድ ኢዳዝ ሜክ ሴንስ፣ ሴንሱን ላይ አይሰጥም፣ ስሜት አይሰጥም። ምናልባት የሚያታለው ሰዎች ላይ በጣም ጥንቃቄ የማያደርጉ በቀላሉ የሚደነግጡ ሰዎች የሰሙትን ሁሉ በየዋነት ለሚያምኑ ነው እንጂ በእውነት ግን ለሚያጠኑ ሰዎች ፈጽሞ አይመሳሰልም። ለዚህ ነው እንግዲህ የሰው ልጆች የዓይንህን አምሮት በመቅሰፍት ወስድብሃለሁ። ስለዚህ እዚህ ላይ የተናገረው መሐመድን በመቅሰፍት ወስድብሃለሁ ማለት ነው። ይሄን ሲጠየቁ መልስ የለም። ለዚህ ነው ቃላቶችን ብቻ መለቃቀም ሳይሆን የቃላቶቹን ትርጉም በደንብ መረዳት ያስፈልጋል። ሌላው የምንይዘው አሁንም ጥቅስ ደግሞ ትንቢተ ኢዩኤል ምዕራፍ 3 ከቁጥር 5 ላይ አለ። ምን ይላል ቃሉ? ብሬንና ወርቄን ወስዳችኋልና የተወደደውንም መልካሙንም ዕቃዬን ወደ መቅደሳችሁ አግብታችኋልና ይላል። አሁን እዚህ ጋር የተወደደውን የሚለው ቃል በዕብራይ ሲመጣ ለጋተም መሐመዴ ይላል። መሐመዴ ይላል። እነሱ እቺ መሐመዴ መሐመዲም መሐመዳም የምትለው ወስደው ለመሐመድ ነው። የተወደደ ተወዳጅ ውድ ስንል ይክኛ ቃሉ እንደምንቀይረው እዚህ ላይም መሐመድን መሐመዴ እያለ ይናገራል። በእንግሊዝኛው ራሱ ላይ የሚላል ቢላቭድ ነው የሚለው ያንን ቃል ሲተረጉመው እና ይህ ምንባብ መሐመዴ የሚለውን ሳንተረጉም ብናነበው ምንድን ነው የሚሆነው? ቃሉ መገልገያ ዕቃዬ መሐመድ ወደ መቅደስ አግብታችኋል የሚል ነው። እንግዲህ መሐመድ የመቅደስ መገልገያ ዕቃ ሆነ ማለት ነው። እንደነሱ አተረጓጉም እኛ አይደለም የተረጉም ነው። ልክ እንደነሱ አተረጓጉም
አትሊስት አንዳንዶቹ እንደው ተምረናል የሚሉት እንደው ኢንቴሌክቹዋል ሆነስቲ ያስፈልጋል። የተማረ ሰው ለተማረበት ነገር እውነተኛ መሆን አለበት። የማይሆን ነገር መናገር የለበትም። የሚቀጥለው የምናየው ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 11 ላይ የዕብራይስጡ ቃል ይላል መሐመዲኑ ይላል። በአማርኛው የተዋበ በእንግሊዝኛው ደግሞ ፕሊሳንት ይለዋል። 64 11 አነብላችኋለሁ። እስከዛ ኮፒ ሊንክ አድርጉ ጥቅሷን እስከወጣ ድረስ። ቃሉ እንደዚህ ይላል። እንግዲህ ከቁጥር 11 ላይ አባቶቻችን አንተን ያመሰገኑበት የተቀደሰና የተዋበ ቤታችን በእሳት ተቃጥሏል፣ ያማረውም ስፍራችን ሁሉ ፈርሷል ይላል። ያማረውም የሚለው ቃል በዕብራይስጥ መሐመዲኑ ይለዋል። እንግዲህ ይሄ በዕብራይስጥ ቃል አሁን መሐመዲኑ ስላለ ለመሐመድ ነው የተነገረው። እንግዲህ እዚህ ላይ ካየን መሐመድ ታዲያ ፈርሷል እንደነሱ እንደሚናገሩት ከወሰን ነው። በእሳት ተቃጥሏል፣ ያማረው ቤታችን እኮ ስፍራችን ሁሉ ፈርሷል ነው የሚለው። ስለዚህ መሐመድ በእሳት ተቃጠለ፣ መሐመድ በእሳት ፈረሰ ብለን ልንተረጉም እንችላለን ወይ? ለዚህ ነውና ያልተነገረውን ቃል ለነቢያቸው ያልተነገረውን ቃል እንደተነገረው አድርጎ ከመናገር በፊት መጀመሪያ መጽሐፍ ቅዱስ ውስጥ እንደዛ አይነት ቃላቶች ብዙ አሉ። ለወደፊት በምንማረው አንድ አለ። ኦሪት ዘዳግም ምዕራፍ 18 ከቁጥር 18 ላይ ከወንድሞቹ መካከል ስለሚል ወንድሞቹ የተባሉት አረብ ነው ብለው እዛ ውስጥ መጥቷል። በእሱ ላይም በደንብ እንደዚሁ በስፋት እንመጣበታለን። ወንድሞች የምትለውን ብቻ አንድ ጥቅስ ሊያዙት። እዛው የሙሴ መጽሐፍ ላይ ግን 16 ጥቅሶች አሉ ወንድሞች የሚል እነማን እንደሆነ በደንብ አድርገው ያስቀምጠዋል። እና ሙስሊሞች በተለይ ወንድሞቻችን ቀጥታ መጠን ከመናገራችን በፊት እንደው የተወሰነ ሪሰርች ቢያደርጉ ይሄ ወንድማዊ ምክር ነው፣ ስህተት ውስጥ ላለመግባት ማለት ነው። ሆሴ ምዕራፍ 9 ከቁጥር 16 ደግሞ እንመለከታለን። አሁን እንደዚህ ይላል፣ ኤፍሬም ተመታ፣ ስሩም ደረቀ፣ ፍሬም አያፈራም፣ ደግሞም ቢወልዱ የማህፀናቸው ፍሬ እገድላለሁ ይላል። በዚህ የዕብራይስጡ ቃል ላይ መሐመዴም ይለዋል። በእንግሊዝኛ ላይ አሁንም ቢላቭድ ይለዋል። አሁን ይህ ቃል ምን አይነት ስሜት ይሰጣል? አሁን ለመሐመድ መሐመዴም ስላለ አሁን ስናየው እዚህ ጋር እንግዲህ የሚናገረው ቢወልዱ የማህፀናቸውን ፍሬ እገድላለሁ ይላል እና ቋንቋዎቹ የሚገቡበት ቦታ እንዳውደ ንባቡ ይተረጎማሉ እንጂ ነገሮቹን ላጠምዘው ለእነሱ እንዲመቻቸው ሲያደርጉት የበለጠ ቃላቱን የተበላሸ ያደርገዋል። የእነሱንም ደግሞ አስተምሮ ከንቱ ያደርገዋል። ለዚህ ነው ጥንቃቄ ማድረግ የሚያስፈልገው። በመጽሐፍ ቅዱስ ላይ ሁላችንም በመጽሐፍ ቅዱስ ላይ ለምንናገረው ነገር ጥንቃቄ ማድረግ ያስፈልጋል። ኢዮኤል 3:5 ላይ እንደዚህ የሚል ቃል አለ። አሁን ቅድም ልክ እንዳየነው ይሄኛውም ብሬንና ወርቄን ወስዳችኋል፣ የተወደደውንም መልካሙን ዕቃዬን ወደ መቅደሳችሁ አግብታችኋል ይላል። የተወደደውን የሚለው ቃል በዕብራይስጥ ምን ይለዋል? እዚህ ላይ መሐመዴ ይለዋል። መሐመዴ ይለዋል። አሁን መሐመዱን ማን ነው መቅደስ ውስጥ ያስገባው? ለዚህ ነው ትርጉም የማይሰጥ ነገር ይሆናል ንግግርን እና አንደኛው እንደውም ኡስታዝ እንደውም እያስተጋባ በቃ ተክቢር 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 ብቻ ማለት ምን ጥቅም አለው? እና ክርስቲያኖች ብዙ ነገሮች እናውቃለን፣ እንረዳለን። አንዳንድ ጊዜ የዋህነትም ስለሚይዘን ነው እንጂ በጣም ብዙ ነገሮች ሲሳሳቱ እናያለን። ግን ካሁን በኋላ ግን የምናየውን ነገር ማለፍ የለብንም። መናገር አለብን፣ መግለጽ አለብን፣ ማስተማር ያስፈልጋል ማለት ነው። ለዛ ነው ስለማንናገር በዛ የተነሳ እነሱም ወደ ስህተት አስተምሮ ውስጥ ገብተዋል ማለት ነው። ትንቢተ ሕዝቅኤል ምዕራፍ 24 ከቁጥር 16 ደግሞ እንመለከታለን። እየጻፋችሁ
ኦኬ፣ ይህን ቅድም አይተነዋል። ተመሳሳይ ነው ከዛኛው ጋር። ሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 19 እንዲህ ይላል፣ የእግዚአብሔርን ቤት አቃጠሉ፣ የኢየሩሳሌም ቅጥር አፈረሱ፣ አዳራሾችን በእሳት አቃጠሉ፣ መልካሙንም ዕቃዋን ሁሉ አጠፉ ይላል። መልካሙንም ይላል። አሁን እዚህ ጋር መልካሙንም የሚለውን የዕብራይስጡ ቃል ማሐመዲም ይለዋል። ማሐመዲም አሁን ልክ እነሱ እንደሚተረጉመው የእግዚአብሔር ቤትን አቃጠሉ፣ የኢየሩሳሌም ቅጥር አፈረሱ፣ አዳራሾቿን በእሳት አቃጠሉ፣ መሐመድንም ዕቃዋን ሁሉ አጠፉ ይላል። እንግዲህ ስለዚህ መሐመድም አብሮ ተቃጠለ፣ ጠፋ ብለን ልንተረጉም ነው። ለዚህ ነው አይድነቃችሁ ወንድሞቼ ሙስሊሞች፣ መሐመዲም የሚለው መኃልየ ዘሰሎሞን ላይ ብቻ አይደለም። እንግዲህ እንደነገርኳችሁ 13 ቦታ ተጠቅሷል። ስለዚህ እያንዳንዱ እንግዲህ መሐመድ የሚለውን እንደዚህ ካስገባ ነው የምናገኘው ትርጉም ምንድን ነው? የራሳቸውን ነቢይ የሚያሰድብ፣ ነቢያቸውን የሚያዋርድ፣ እኛ ሳንሆን ራሳቸው መጥተው በእግዚአብሔር ቃል ውስጥ ተመዝነው ቀን ላይ ይገኛል። ለዛ ነው ተመዝነህ ቀን ላይ ተገኘ የሚለው ያለን ምዕራፍ 1 ከቁጥር 10 ላይ እንዲህ ይላል። ይሄ ዮድ የሚለው አስጨናቂው በከበረ ነገሯ ሁሉ ላይ እጁን እንዳይዘረጋ ወደ ጉባኤ እንዳይገቡ ያስካቸው አሕዛብን ወደ መቅደሷ ሲገቡ አይታለችና ይላል። ይሄኛው በዕብራይስጡ የከበረ ነገር የሚለውን መሐማድ ይለዋል። የከበረ ነገር የሚለውን መሐማድ ይለዋል። አሁን እነሱ መሐማድ የምትለውን አህመዲዳትን ብትመለከቱ የዛሬ ስንት ዓመት ሄዳችሁ በቃ እንዲያስተካክላታል ቃልባን ተክቢር 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 አላሁ አክበር ጩኸት በዛ በቃ ዋው ተገለጠ አሉ። በጣም እርግጥ በወቅቱ ብዙ ሰዎችን አዋታለበታል። ሐሰተኛ ነገር አይሰነብትም፣ አልቆየም፣ ወዲያው ተጋለጠ። ብዙ ሰዎች በዛ ላይ አጠኑ። በተለይ በምዕራቡ ዓለም ያሉ የስነ መለኮት አስተማሪዎች ዕብራይስጥ ድረስ እስራኤል ድረስ ሄደው ዕብራይስጥን በማጥናት አረብኛውን በማጥናት እያንዳንዷን ነገር እንደውም አንዳንዶቹ እንደውም እየተሻሙ የመመረቂያ ጽሑፍ በመጻፍ ፒኤችዲያቸውን በዛ ሰርተው እስልምናውን ባዶውን ቀረ ማለት ነው። ይሄኛው አሁን ለምሳሌ በአማርኛ የከበረ ነገር የሚለው ሰቆቃወ ኤርምያስ ምዕራፍ 1 ከቁጥር 10 ላይ ያለው፣ በእንግሊዝኛ ላይ ያለው ደግሞ ምን ይለዋል? ፕሊሳንት ቲንግ ይለዋል። ሌመንቴሽን ነው እንግሊዝኛ ሌመንቴሽን ነው የሚባለው። እዛ ላይ ፕሊሳንት ቲንግ ይለዋል። ስለዚህ በዕብራይስጡ ደግሞ መሐማድ ይለዋል። መሐማድ ስላለ መሐመድ ነው። ቃሏን ማ የምትለው አስተካክለን መ አድርገን ወደ ራሳችን በመለወጥ የሄድንበት መንገድ ምንድን ነው? የሚያዋጣ አይደለም። ስለዚህ እንደዚሁ በቀላሉ ክርስቲያኖችን ማዘናጋት ማታለል አይቻልም። በጩኸት ብዛትም እነሱ እንደዛ ነው የሚያደርጉት። አንዱ ካገኘው ሁሉም ያስጮሁታል። ወዲያውኑ በመጽሐፍ ይታተማል። በየሚዲያው ላይ በራሪ ጽሑፎች ይበተናሉ። የሚያሳዝነው ክርስቲያኖች ፈዛዛ ነው። ቤተ ክርስቲያናችን እንኳን ይህንን እንኳን ጽፈው እነሱ ተርጉመዋል። በአማርኛ አይቼዋለሁ መጽሐፋቸው እንደዛ አድርገው እነሱ ጽፈው ከእኛ ቤተ ክርስቲያን ሊቃውንት እንኳን ለዚህ ይህንን እንኳን የዕብራይስጡን ሄደው ጎርጉረው ቃላቶችን አውጥተው አልተመለሰም መልስ። በሚያሳዝን ሁኔታ ፈዘናል። ለዛ ነው አሁን በጣም ደስ ያለኝ፣ ምክንያቱም